ቁርአን በአረብኛ ነው አይደል የወረደው? ይሰማል? አዎ ኦኬ። ስለዚህ ቁርአን በአረብኛ ከወረደ ጅብሪል ለሙሐመድ መጥቶ የተናገረው በአረብኛ ነው። አይሰማም? አቡ አዛን አንድ የሚታርክ ተራ ቁርአን የአላህ ቃል ነው አይደለም ነው ወይስ አረበኛ ነው ያወራው አላወራም ነው? በምን ቋንቋ ነው የሰጠው ጅብሪል ለሙሐመድ? ነብያችን በሚያወሩት ቋንቋ ነው። ነብያችን አንድ ቋንቋ ነው የሚችሉት፣ አረበኛ ነው የሚናገሩት። ኦኬ። ስለዚህ ያ የጅብሪል ለሙሐመድ የሰጠው ቃል ማለት ነው ፍጡር ነው ወይስ ፍጡር አይደለም? ቃሉ ቃሉ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። ስለዚህ አረብኛውም ፍጡር አይደለም ማለት ነው የተናገረው። ጽፈቱ አረብኛውም ፍጡር አይደለም ማለት ነው። ሰው ነው የጻፈው፣ ከቀልብ ወደ ቀልብ ነው የተላለፈው እንጂ ነብዩ መሐመድ በጽፈትም አላስተማሩም። እነሱ በቃል ነው። ቃሉ ይሄ አረብኛ ቃሉ ፍጡር ነው ወይስ ፍጡር አይደለም? ቋንቋው ማለት ነው። ቋንቋው አረበኛ ነው ቋንቋው እኮ። ስለዚህ ይሄ ፍጡር ነው ወይስ ፍጡር አይደለም? አሁን ስለ ቃሉ ነው ስለ አረበኛ ጽፈቱ ነው? ስለ ሁለቱም። ምክንያቱም አንዱ ለአንዱ ተነጣጥሎ አይኖርም ማለት አንዱ ለአንዱ ተነጣጥሎ ስለማይኖር ቃሉ ከቋንቋው ተነጥሎ አይኖርም። ስለ አረብኛ ቋንቋ የምታወራ ከሆነ ቃሉንም ስለሚያካትት ማለት ነው። መነጣጠል መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም ይላል ራሱ መጽሐፉ መጀመሪያ ላይ ስከፍተው እኮ። ስለዚህ መጽሐፉ የመጣው በአረብኛ ቃል ነው። መጽሐፉን ከአረብኛ ቃል አትነጥለውም ማለት ነው። ያ አረብኛው ቃልስ ፍጡር ነው ወይስ ፍጡር አይደለም? ቀላል ጥያቄ ነው በነገራችን ላይ አይከብድም። ምክንያቱም ቃሉ የአላህ ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ማለት ነው። የአላህ ቃል ደግሞ ፍጡር ያልሆነ የአላህ ቃል የመጣው በአረብኛ ቋንቋ ነው፣ በአረብኛ ቃላት ነው። እነዛ አረብኛ ቃላቶች ፍጡር ናቸው ፍጡር አይደሉም? በጣም ቀላል ጥያቄ እኮ ነው። አረበኛ ንግግሩ ሐርፉ ሰው የጻፈው ነው። ያ ሰው የጻፈው ፍጡር ነው ፍጡር አይደለም? የመጣው ቃሉ የአላህ ቃል ነው ነው መልሱ እዚህ ጋር። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም። ቃሉ የመጣው በአረብኛ ነው አይደል? ቃሉ የመጣው በአረብኛ ነው አይደል? መጽሐፉ የመጣው በአረብኛ ነው። ነብያችን አረብኛ ቋንቋ አደረግነው ስለሚል ማለት ጎሳ የሆነ ነብይ ነው የተላከው። አረበኛ ቋንቋ የሚችል ኡምይ የሆነ መጽሐፍ ማንበብ የማይችል እኮ ያ ቃሉ ይወረደለት ረሱላችን ሰለላሁ ዐለይሂ ወሰለም በሱ ላይ ወርደው አረበኛ ነው የሚናገረው፣ በአረበኛ ነው ቃሉ የወጣው። በቃ እኔም እኮ የጠየቅኩህ እሱን ነው። እሱ ቃል ፍጡር ነው ፍጡር አይደለም? አሁን እኮ ከምታወራው የተለየ ጥያቄ አልጠየኩም። ለምንድን ነው የምጠይቅህን የማትመልስልኝ? አሁን ካወራኸው የተለየ ነገር ስላላወራሁ እኔም ማለት ነው። አንተ ያወራሁት አሁን መልስ እንጂ ይሄ እዚህ ጋር 61 ቁጥር የማየው እዚህ ላይ ነው መወያየት ያዛችሁት? አይ ስለ ቃሉ እንዳጠቃላይ ሁሉም ቁርአን እዚህ ተራገሙ ነብያችን አለም ደግሞ ከአረብኛ ቋንቋ ውጭ የተተረጎመው ለምሳሌ አማርኛው ይሄ ያላ ቃል ይባላል። ቋንቋ መግባቢያ አይደለ እንደ ቃሉን ነው እንጂ የሚፈልገው ቋንቋ ጽፈቱና እንትኑን ነው እንደ ስፔሊንጉን ነው እንደ የምታወራው አንተ። ቃሉ ነው። ቃሉ የአላህ ቃል ነው። ንግግሩ የአላህ ቃል ነው። ስለዚህ በአማርኛም ያለው ያላህ ቃል ነው እያልከን ነው? በአማርኛ ሊተረጎም ይችላል። በኦሮምኛም በአማርኛም ተተረጎመ። በኢብራይስጥ ትክክል እንትን አለ። የሚፈለገው መልእክቱ ትእዛዙ ከማን የመጣው በማን የተነገረው ነው አይደል? ከአላህ በጅብሪል በረሱላችን ወደ ኡመቱ ተላለፈ። ስለዚህ መጽሐፉ የመጣው ይሄ መጽሐፍ የማቃል ነው የአላህ ቃል ነው። በአረበኛ ተጻፈ። ስለዚህ ሎክ ሞዬ አንድ ሰው በአማርኛ ቃሉን ነው። ስለዚህ አንድ ሰው ቃል ነው። መጽሐፉ የአላህ መጽሐፍ ነው። ከአላህ ለመሆኑ ምንም ጥርጥር የለውም። ሞዬ አዳምጣ። ስለዚህ
በአማርኛም ቢያዳምጠውና ይሄ በአማርኛ ያዳመጠውም መልእክቱ ያላ ነው። ስለዚህ እሱ ፍጡር አይደለም አይደለ? እንዳታምታቱ ስለ አምላክ ፈጣሪ ሆኖ እያንዳንዱ ጅዝባ ሁላ ፈጣሪህን ተተቀጣ ጅዝባ ወይ አላህ አንድ ነው። ተወንጠጥሰለ ተራን ጠብቅ ሞዬ። ስለዚህ አማርኛው ይሄ ፍጡር አይደለም እያልከን ነው አይደለ? እስቲ አሁን ይሄ መጽሐፍ ከአላህ ለመሆኑ መልእክቱ በአማርኛ መልእክቱ የአላህ ቃሉ መልእክቱም ትእዛዙም የአላህ ነው። ንግግሩ በአረበኛ ነው የወረደው፣ አረበኛ ነው ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት። ስለዚህ ፍጡር አይደለም አማርኛው መልእክቱ አይደለ? ነው አረብኛው ብቻ ነው ፍጡር ያልሆነው መልእክት? ኔትወርኩ ነው። አማርኛው ነው ወይንስ አረብኛውም አማርኛውም ፍጡር ያልሆነ ያላህ ቃል ነው? ባይዘ አንተ ብቻ ነህ እንደዛ ብለህ ያልከው። የትኞቹም አያምኑም እንደዛ አንተ እንደምታምነው አሁን እንዳልከው አማርኛውም ሌሎቹም ያላህ ቃል ነው ብለው አያምኑ። ተቀባይነት የለውም። ስህተት ነው፣ ስህተት ነው። ከእስልምና ያስወጣሃል። ቃሉ በአማርኛም በአረበኛም ተጻፈ የሚለው ቁርአን የወረደው በአረበኛ ነው። በአማርኛ ሊተረጎም ይችላል፣ በኦሮምኛ ሊተረጎም ይችላል። ቁርአን ተብሎ ይጠራል። ትርጉሙን ነው የምታወራው ወይስ ትርጉሙ ያላህ ቃል ተብሎ ይጠራል? ተቀባይነት የለውም። ስህተት ነው። ስለ ተረጋገሙ የምትለው ደግሞ ከ55ኛው ጀምርና እስከ 63 ነው ማንበብ ያለብህ። ኔትወርክ ጥሩ አይደለም። በቃ ቆይቶ ነው ወይም የሚደርሰው ወይም ደግሞ እኔ የማወራው ሌላ እሱ የሚያወራው ሌላ ነው። ኤኒዌይስ እሱ እንዳለው አሁን አያምኑም ሙስሊሞች፣ ማለትም ሙፈሲሮቻቸው መዛቦቻቸው እንደዛ አላስቀመጡትም። አማርኛው ኢቨን ሰላት ላይ እንኳን በአማርኛ አይደለም የሚባለው፣ አዛንም በአማርኛ አይደለም የሚባለው። ምክንያቱም ቁርአንን ለምሳሌ መቅራት ሀጀር ያስገኛል ብለው ያምናሉ ሙስሊሞች። በቀን ውስጥ ቁርአን ሲቀሩ ቢውሉ ሀጀር ያሰጣቸዋል። በአማርኛ ያለውን አማርኛውን ሲያነቡ ቢውሉስ ምንም ጥቅም የለውም ነው የሚለው። ምንም ጥቅም የለውም። እንዲህ እውቀት ያገኙበት እንደዚሁ በቋንቋቸው ይሆናል እንጂ ሀጀር አያሰጥም ነው የሚለው። ቁርአን ተብሎ ማይጠራ ያላ ቃል ነው። ግን እኔ ማለት ነው አሁን ያላ ቃል ሲባል ፍጡር የለው ነው የራሱ ቋንቋው አለው ሲባል ሰምቻለሁ። የራሱ የሆነ ቋንቋ አላህ ፍጡር የለው ነው ያላ። አዎ ፍጡር አይደለም ብላችሁ ነው የምታውቁት? አዎ የራሱ የሆነ ቋንቋ አለው። ያ አሁን ችግሩ ምን ታውቃለህ? ሎክ የኛ ቋንቋ አሁን ፊደላትን ይፈልጋል። የፊደል ጥገኛ ነው አይደለ ቋንቋችን? አዎ ምክንያቱም የምናወራው ቃላችን በራሱ የቋንቋ ጥገኛ ነው አይደለ? ከዛ የፊደል ጥገኛ ነው አይደለ? ምክንያቱም አሁን ሳወራ ምን እየሰማ ነው? የኔን ድምፅ እየሰማ ነው፣ ቋንቋ እየሰማ ነው፣ አማርኛ ቋንቋ። ምክንያቱም መልእክት ያለ ቋንቋ እንዴት ታስተላልፍልኛለህ? እየነገርኩ ያለሁት አሁን በቋንቋ ነው እያስተላለፍኩት አይደለሁት አይደለ? አሚር ገብቶኛል፣ ግን ገብቶኛል። አማርኛውን ከመልእክቱ እንዴት ልነጥለው ትችላለህ? ማወራውን ከመልእክቱ እንዴት ልነጥለው ትችላለህ? መነጠል ትችላለህ? አይቻልም። ምክንያቱም መልእክቱ ያለ ቋንቋው ሊቆም አይችልም። ወይንም ደግሞ መልእክቱ አለ ቋንቋው ልነግረኝ አልችልም። በቋንቋው ላይ ነው እየነገርኩ ያለሁት። ይሄ ቋንቋው ደግሞ ማወራው ፊደል አለው የራሱ ቅላጼዎች። ለማለት ተፈለከው ቋንቋ ፍጡር ነው ለማለት ፈልገ ነው ወይስ? ያ በእናንተ እይታ ውስጥ ሁለት አለ። ቋንቋው ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። አሁን የሚል እኮ አላህ ራሱ የራሱ ቋንቋ አለው። ይሄን መልእክተኞች ሲያናግራቸው በራሱ ቋንቋ ነው የሚያናግራቸው። ኦኬ እሱ ቋንቋው
እሱ ቋንቋው ቁርአን ነው ቁርአን አይደለም? ላስረዳው መጀመሪያ። አሁን መልእክተኛው ጅብሪል ማለት ነው ከአላህ ተቀብሎ ቁርአን ሲመጣ ማለት ነው በትክክለኛው እኛ በምንነጋገረው ቋንቋ አይደለም። አላህ የሚናገረው ቋንቋ ሌላ ነው፣ እኛ አናውቀውም። ግን መጨረሻው ቀን የቂያማ ቀን ለሁሉም ሰው ቋንቋው በሱ ቋንቋ ያወራዋል ይባላል። በሱ ቋንቋው ማለት ነው። ስለዚህ ቁርአን እናንተ ጋር የመጣው ትርጉም ነው ማለት ነው። አላህ ቀጥታ ያወረደው ቃል ሳይሆን ትርጉም ነው። እናንተ የጅብሪልን ትርጉም ነው እየሰማችሁ ያላችሁ። በአረብኛ ተተረጉሞ ነው ጅብሪል ውሽዝ እያልከኝ ያለኸው ጅብሪል ደግሞ በአረብኛ ለሙሐመድ አደረሰለት ማለት ነው አሚር። ምክንያቱም ሱራ 41:3 አካባቢ ላይ ቁርአን ግልጽ አረብኛ እንደሆነ አረብኛ ቋንቋ ሲሆን አወረድ ነው ይላል። አንተ ደግሞ እያልከኝ ያለው አላህ ለጅብሪል የነገረው በሌላ ቋንቋ ነው፣ ጅብሪል ደግሞ ለሙሐመድ የነገረው ሌላ ነው፣ ከአላህ የተለየ ነው ካልከኝ፣ ስለዚህ ለምሳሌ አላህ የነገረበትን ትቶ ጅብሪል ለሙሐመድ ሲመጣ ተርጉሞ ነው የነገረው ማለት ነው። እንደዛ ነው ቋንቋው ከተለያየ ይሰማል ይሰማል። እንደዛ ነው እያለኝ ያለው አይደለ? ፊል እያደረኩ ያለሁት እንደዛ ነው። ያ እንደዛ ነው እየተናገረ ያለው። ወጣ እንዴ ፕሪንስስ እንኳን ደህና መጣሽ። ሰላም ነሽ? እንዴት ነሽ? ሙስሊም? አዎ ሙስሊም ነኝ። ግን አንተ ማለት ነው እሺ ማለት ማነጻጸር ስትፈልግ በስርዓት አታነጻጽርም። ብዙ ጊዜ ማይ በጣም ትቸኩላለህ፣ ሰው እንዲያወራም አትፈቅድም። ቀጥይሽ አንቺ አውራው። ስለዚህ ደግሞ ሃይማኖትን ታከብራለህ። ሃይማኖትን የምትወድ ሰው ከሆንክ ማለት ነው ሙሐመድ እንደዛ ነው አላህ እንደዚህ ነው እያልክ አንቋሽሽ ውስጥና ሌላ ነገር በስርዓት ችግር የለውም። ቀጥይ። አይ እውነታውን ይዘህ ከሆነ ማለት ነው በትክክለኛው መንገድ በትዕግስት በስርዓት ማነጋገር ያስፈልጋል። እሺ ቀጥይ። እሺ ያው እድሉን ሰጥ። አንተ ግን እምነትን እየተሳደብክና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ብዬ ተሳደብክ አይሆንም። እሺ ያከፍል አድርገሽና እቀጣለሁ። ዛሬ እንደውም ለአንድ ወር ያህል ከቲክቶክ ጠፋለሁኝ ያለ መረጃ። ብዙ አይደለም መረጃ ኖረህም አልኖረህም ማለት ነው። መረጃ ካለ በስርዓት መረጃህን ማሳየት ነው እንጂ ማለት ነው አላህን ማሳደብና ነብዩን ማሳደብ ማለት ነው። ፕሪንሰስ ላስወርደሽ ነው ካለው ምን ብዬ ተሳደብ? ማስወረድ ትችላለህ እባክህ። ብርቅ ነው እንዴ? ምን አልኩኝ? ሁሌ ትሳደባለህ። በፊቢሞ ላይ ቲክቶክ ላይ አንተ ነህ መንፈስ፣ ይሄ የዳብሎስ መንፈስ ያለብህ እንጂ ሙስሊም ላይ አይደለም። ልንገርህ ድመችን ጨርሻለሁ። ጥያቄ ነኝ። ክርስቲያን ከእስልምና ወጥተሃል። ግን ክርስቲያን ከእስልምና ወጥተሃል። ሱብሃንአላህ መቼም አልወጣም። አንተ ማለት ማሳመን ያለብህ ማለት ነው ይሄ ፍጡር ነው ብለህ ተናግራል። ስለዚህ ከእስልምና ወጥተሃል ማለት ነው። አንተ ማለት ነው ማድረግ ያለብህ ማለት ነው። ኦኬ እሺ። አላህ ለኛ ሆነ መረጃ መስጠት አለብህ ወንድማችን። ሁሉም የሚስማሙበት ቁርአን ፍጡር ነው ያለ ከእስልምና ይወጣል። እንደገና ሻዳ መያዝ አለበት ነው ብለው ያምኑት። ምኑ ላይ ነው የሚለው? ሁሉም መዛቦች ምኑ ላይ ነው የሚለው? ለምሳሌ ኦኬ የትኛው መዛብ ነው የምትከተለው? እኔ አላህ ቃል ቁርአንን ነው። የትኛው መዛብ ነው የምትከተለው? ቁርአን። የትኛው መዛብ ነው የምትከተለው? አቂዳ። የትኛው መዛብ ነው የምትከተለው? መረጃው አንተ በየትኛውም ስጠኝ፣ ችግር የለውም። ኦኬ ሐንበሊ ለምሳሌ ክፈትለት ክርስቲያን። እሺ የትኛውንም
ባይዜ አንድ ቪዲዮ የትናንትናውን ቪዲዮ ጋብዛቸው እስቲ ትንሽ ቆረጥ አድርገህ አይደለም መናገር አይደለም ማመን መናገር እንኳን ሰማይ የሚሰነጥቅ ምድር የሚተረትር አስደንጋጭ ከባድ ንግግር ነው ብሏል። ፍጡር ነው የሚለው ያውም እሱ ለፍዙን ነው ፍጡር ያለው እኮ አቡበከር ለፍዙን ፍጡር ስላለ መልእክቱ ፍጡር አይደለም ብሎ ለፍዙን ፍጡር ነው ስላለ እንኳን ምን ብሎ ነው ቪዲዮ ምላሽ የሰራበት? በጣም አደገኛ ንግግር። እሱ ባለው እኮ መሄድ የለብህም እኮ አንድ ነገር እኮ ማመን ያለብህ እፎይ፣ ችግር የለውም አንድ ነገር ማመን ያለብህ እኮ መረጃ ሲሆን ብቻ ነው እኮ ችግር የለውም ይከፈትልሃል። ይሄንኛው የተገዳደሉበት ነው ባይዘይ እሱ ለኛ መረጃ እፎይ፣ እሱ ለኛ መረጃ ሊሆን እኮ አይችልም እኮ መጽሐፍ ላይ ያለው ሲኖር ብቻ ነው እኮ መጽሐፍ ላይ እናሳያለን። በየትኛው መጽሐፍ ላይ ሚል ከሆነ እውነትህ ነው እኮ እናሳያለን። ነገርኩህ እኮ ይሄ መዛቦችን ካወቃቸው አራቱ መዛቦች በዚህ ጉዳይ ላይ ያላቸው እይታ አለ። አንተ ካልከው ጋር ግን አይደለም፣ አይገናኝም ማለት ነው። ሀባሽና ዋብያዎች እንኳን የተለያዩበት አንድ ትልቅ ጠብ ያላቸው ምንድን ነው? ሀባሾቹ መልእክቱ ፍጡር አይደለም፣ ይሄ ቁርአኑ ግን የሚታየው ቋንቋው እንደዚህ እንትኖቹ ፍጡር ነው ብለው ያምናሉ። ሀባሾቹ ደግሞ ምንድነው አይሚን ዋብያዎቹ ደግሞ ምንድነው የሚያምኑት? ለፍዙ ራሱ ፍጡር አይደለም ብለው ያምኑ አሉ ማለት ነው። መልእክቱ እሺ፣ አሁን የትኛውን ውክለህ ነው አንተ የምትከራከረው? እኔ ሁለቱም ትመቹኛላችሁ። ሁለታችሁንም ላይ ፖይንት የሚክ ማድረግ ስለምችል ሁለታችንን እንመቻለን ማለት ነው። ያ የሁለታችሁም ስህተት ስለሆነ ማለት ነው። ሁለታችሁም ላይ እንደየአቂዳችሁ፣ ምክንያቱም ግዴታ ይህንን እመን ተብለህ ልትባል አትችልም። ገባ? ይህንን እመን ተብለህ አንተ ፍጡር ነው ካልክ መፍትህ ነው። ያኛው ደግሞ ኖ መልእክቱ ነው እንጂ ፊደላቱ እንደገና ደግሞ እንትኖቹ አትራንሱ ፍጡር አይደለም የሚል አለ። ኖ አትራንሱም ፍጡር ነው መልእክቱ ነው ፍጡር ያልሆነ የሚል ደግሞ አለ። ስለዚህ እንደየእንትናችሁ ስለሚለያይ እንደየአቂዳችሁ ነው አርጉመንት የሚሰራው። ለምሳሌ ማለት ነው እፎይ፣ ለምሳሌ ሰውዬ ስማው አቡበከር ለምሳሌ የነሱ ንግግር ነው የምትከተለው አንተ መጽሐፉን ነው የምትከተለው። መጽሐፎቹን እናሳያለን አልኩህ፣ ችግር የለውም። አቡበከር ምን ብሎ መሰለ ያለው ቁርአኑ አትራንሶቹ መክሉቅ ነው ብሎ ነው የሚያምነው። ዋብያው ደግሞ ይሄ ብቻ ሳይሆን ብዙ ናቸው ለዚህ ምላሽ የሰጡት ዋብያዎቹ ብዙዎች ምላሽ ሰጥተውበታል። ለዚህ ምን ብለው መክሉቅ አይደለም ብለው፣ አንተ መክሉቅ ነው ብለሃል። እንዳንተ ያለውን ምላሽ ሲሰጥበት ምላሿ ፓርቲዎች አስደምጠን ክርስቲያን ስለሚታወቅ ትንሽ አሳልፈውና አላህ መክሉቅ መሆኑን ማመን ጉዳይ ላይ እየተናገረው ለምንድን ነው? ዋጅብ ነው። ኩሉ መክሉቃት ኸልቁ ሊላህ፣ ሁሉ መክሉቅ የአላህ ፍጡር ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት፣ ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እና ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አሕመድ ኢማሙ ሐንበል ላይ ማለት ነው ምን ሚል መክሉቅ ነው የሚል ወንድማችን አሁን እንዳለው ማለት ነው ምን ቁርአን መክሉቅ ነው ወይንም ፍጡር ነው የሚለውን የተናገረው ማለት ነው። ሰው መጽሐፍ አንዴ ጋብዘን ክርስቲያን ዘ ክሪድ ኦፍ አልቀራዋኒን አንዴ ክፈተው መጽሐፉን ክሪዱን፣ እዛ ላይ ኢብን አባስ ኢብን ሐንበል ምን ብሏል? አሁን እሱም ጠርቶታል ኢብን ሐንበልን። ኢብን ሐንበል እውነት እሱ እንዳለው ብሏል ወይ? መጽሐፉን ደግሞ ተመጽሐፍ ደግሞ እንጋብዛችሁ። አልቀራዋኒ ምን ብሎ አስቀምጠው ክርስቲያን አንብቦ ሚዩት ነህ። ክሪድ ኦፍ ኢብን አቢ ዛይድ አልቃይራዋኒ የዚህን ደግሞ ክሪድ ምን እንደሆነ እንትን እንበላችሁ። ምን ይላል? ኦል ዲስ አር ዘ ፕሩፍ ኢነፍ ቱ አፈርም ዘ አትሪቢዩት ኦፍ ስፒች ኦፍ አላህ ሞስት ሃይ። እነዚህ ሁሉ
ማስረጃዎች ምንድናቸው ይላል? የአላህ ባህሪ ንግግሩ የአላህ ባህሪው እንደሆነ ይናገራል ይላል። So all the scholar and exegetes specialized in jurisprudence and the hadith agreed by consensus that whoever says the Quran is created is a disbeliever. ሁሉም መዛሀብ ተከታዮች ትንሽ ከፍ አድርገው ያ ትንሽ ማስጠጋት ከቻልክ ትንሽ አስጠጋው ሰዎች እንዳዩት። ቁርአንን ፍጡር ነው የሚል እንዳለ ኢአማኝ ነው፣ አማኝ አይደለም። ቀጥል። ምን ይላል? All the scholars and exegetes specializing in jurisprudence and hadith agreed by consensus that whoever say the Quran is created is a disbeliever. ስለዚህ በእነዚህ እንዳለ ስኮላሮቹ የሐዲስ ሊቃውንቶች በሙሉ የአራቱ ስኩል ኦፍ ቶት ማሊኪ፣ ሻፊ፣ ሐንባሊ የሚባሉት ማለት ነው። የነዚህ ሊቃውንት በሙሉ የተስማሙበት ምንድነው? ቁርአንን ፍጡር ነው የሚል ካፊር ነው። እስልምና ደግሞ ትንሽ ከፍ አድርገውና እዚሁ ላይ ከፍ አድርገው ኢብን ሐንበልን አንብበው፣ ሐንበልን ስለጠቀሰ ያ ኢማም አህመድ ኢብን ሐንበል and አህለል ሱና ወልጀማ were firm about this issue። ኢማም አህመድ ኢብን ሐንበል እና አህለል ሱና ወልጀማዎች ይሄን ጉዳይ በጥብቅ ተናግረዋል። showing no tolerance to anyone who did not take a firm position on this matter። ምንድነው? በዚህ ጉዳይ ሰዎች ቋሚ አቋም ካልያዙ አስጠንቅቀዋል። whoever they abandoned those scholars who stated that their utterance of the Quran was created and also discouraged and warned people from learning or taking knowledge from them። የቁርአንን አተራንሱን ወይም ለፍዙን ይሄ ድምጹን ማለት ነው እሱን ፍጡር ነው ብለው የሚናገሩ ከእነሱ ምንም አይነት ትምህርት አትውሰዱ ወይም ከእነሱ ጋር አትሁኑ። the reason for their strong reaction and ክርስቲያን ወደ መሀል ትንሽ አድርገው ቀጥል። the reason for their strong reaction and firm stance against this scholar was to close the door to ill-hearted people who would exploit such statement in order to manipulate the Quran። ምንድነው? ይሄንን እንደዚህ ብለው የተናገሩበት ምክንያት ምንድነው? ቁርአንን እንዳይቀይሩ ወይም ደግሞ ማኒፑሌት እንዳያደርጉ ነው። this is because utterance in the case is the sun and from another aspect double-edged sword. on one hand it is action performed by a person and from another aspect the utterance includes the Quran itself። ምክንያቱም እነዚህ ሁሉ ማለት ነው ለፍዙ ወይም ደግሞ ድምጸቱ ራሱ ቁርአን ስለሆነ which is the word of Allah ይሄም ደግሞ የአላህ ቃል ተብሎ ስለሚጠራ ኢብን ሐንበል ወይንም ደግሞ የሐንበል አቂዳን የሚከተሉ ቀደም በተጠቀሰው ሰውየው ስለጠቀሰው ነው ኢማም አህመድ ማለት ነው። ኢብን ሐንበል ጠንካራ አቋም ካላቸው ምን ያህል ዋጋ እንደከፈሉበት ብሏል። ምን ቁርአን ፍጡር ነው ለሚሉት አሁን አቡበከር ያነሳው ምንድነው? ለፍዙ ፍጡር ነው። እሱ ራሱ ባይዘ ፍጡር ነው አላለም። እንደዚህኛው እንደ ወንድማችን ፍጡር ነው ቁርአን ሙሉ ለሙሉ አላለም። ምንድነው ፍጡር ነው ያለው? ጽሁፉ ፊደላቶቹ እና ደግሞ የሚቀራው ድምፁ ምኑ እሱ ፍጡር ነው፣ መልእክቱ ነው ፍጡር ያለው ነው አለ። ዋብያው ግን ምላሽ ሲሰጥበት ይሄ አስደንጋጭና መጥፎ ንግግር ነው ብሎ ነው የመለሰበት። አይባልም እንደዛ። አረብኛው ራሱ ፍጡር አይደለም። ኢማም ሐንበል ምንድነው የሚለው? አተራንሱ በራሱ ፍጡር አይደለም። ፍጡር ነው የሚሉ ካሉ ዲስብሊቨር ናቸው፣ አማኝ አይደሉም ነው። ምክንያቱም የሚጠቅሱት ምንድነው? አንድም ሱራ 9:6 ጥቀሰው ክፈተው። ሱራ 9:6 ላይ የአላህን ቃል ይሰማ ዘንድ አማኝ ሆነን እንትኑ ጠፋኝ፣ ቃል በቃል አልችለውም። አክቹዋሊ ቁርአን 9:6 የአላህን ቃል ይሰማ ዘንድ አስጠጋው የሚለው እሱ ላይ ነው ሞር የሚሞግቱት፣ ሀሳባቸው ቤዝ የሚያደርጉት እሱ ላይ ነው። ያ እንደዚህ ይላል፣ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው። አሁን እዚህ ላይ ቤዝ ሲያደርጉ ምንድን ነው? ይሰማ ዘንድ ነው ያለው። ለመስማት ደግሞ ምን መሆን አለበት? ቋንቋ መኖር አለበት፣ አረብኛው ማለት ነው። አማርኛ ከሆነ አይባልም ያላቃ። የሚሰማው ደግሞ በቋንቋው ነው፣ በለፍዙ ነው።
ስለዚህ ለፍዙን የያዘ ነው። ለፍዝ ከሌለው ሊሰማው አይችልም። ያ የሚሰማውን ምን ተብሎ ነው የተነገረው? የአላህን ቃል አማርኛ ከሆነ ማለት ነው። አማርኛ ከሆነ የአላህ ቃል አይባልም። ኦኬ፣ አማርኛ የአላህ ቃል ተብሎ ይባላል። በአማርኛ ከሆነ የአላህ ቃል አይባልም ነው? አይባልም። የአማርኛ ትርጉም ነው እንጂ ይባላል፣ የአላህ ቃል አይባልም። ትርጉሙ እሺ፣ ትርጉሙ ምንድን ነው የሚሆነው? ኦኬ፣ የአላህ ቃል የሚጠቅሰው ትርጉሙ መልካም፣ የአላህ ቃል ተብሎ ይባላል ለአማርኛው ቁርአን። ቆይ ትርጉሙ ምን ነው የሚጠቅሰው እኮ? እኔ እኮ ይባላል ካልከኝ እኮ ችግር የለብኝም። እኔ ግን እንደናንተ አይደለም። ትርጉሙ ምን ነው የሚጠቅሰው? ለምሳሌ እፎይ ምንም ይጥቀስ። እኔን እኮ አይደለም ሙግት ከኔ ጋር እኮ ሳይሆን ከማን ጋር ይሆናል መሰለህ? ከራሱ ሙስሊሞች ጋር ይሆናል። እናንተ ይባላል ካላችሁኝ በእናንተው እስማማለሁ ማለት ነው። ግን እስኮላራችሁ ያስተምሩትን ነው የምትወስደው ማለት ነው። ዞሆድ የሚስማሙት ግን ምንድን ነው እሱ ከአረብኛ ውጭ ያሉት የእኛ አስተምሩትን ነው የምትወስደው ማለት ነው እኮ። ያንተ አስተምሮት ላይ ቤዛ አደርጋለሁ አርጉመንቴ ማለት ነው። ምክንያቱም መጽሐፉ ሙሉን ቀርተዋል፣ አንብበዋል። አንተ ቁርአኑን ዘሆል የሚስማሙት ቢ መቅራቱ አለመቅራቱን ለማንበቡን ተወውና የሚስማሙት ምንድን ነው? ከአረብኛ ውጭ ያለው ያላ ቃል እሱም ፍጡር ያልሆነ ተብሎ አይታመንም። አንድ ማስረጃ አንድ ነገር ልንገርህ። እሺ፣ እኔ አሁን እንደ ምሳሌ መጽሐፍ ቅዱስን ሳላውቀው እኔ መጽሐፍ ቅዱስ ያለውን ጽሑፉ ምናምን ሳላውቀው አንተ በምታወራው ብቻ አምኜ መከራከር አልችልማ። እሺ፣ አንተ ያወራኸውን እውነት ነው ብዬ እንትን ጥያቄ ሌላው ማቅረብ አልችልም ለሌላው ክርስቲያን። እሺ፣ መጀመሪያ ማወቅ ያለብኝ ቁርአኑን መጽሐፍ ቅዱስን አንብቤ ነው ጥያቄ ለእናንተ ማቅርበው። ኦኬ፣ ስለዚህ ቁርአንን አንብበሃል ወይ ነው እኩስ ቁርአኑን አንብበ ቁርአኑ ላይ ያለው ስህተት አንብቤማ እኮ ነው አሁን ቦታ ብለህ መረጃ ማሳየት ነው ያለብህ እኮ። እያሳየኋችሁ እኮ ነው። እያሳየህን ነው። በአማርኛ ሲገለበጥ ምን አሳየው ቃል ይባል የሚለው ምኑ ጋር ነው? እሺ፣ እናሳያለን። እሱንም እናሳያለን። ኤኒዌይስ ይሄንኛው ጠበም አለባቸው፣ ስትሪክት ናቸው በዚህ ጉዳይ ላይ አይደለም። ቁርአን ተብሎ ሊጠራ በአማርኛ አዛንም ማለት አትችልም፣ ሰላትም ማለት አትችልም። በአማርኛ አይፈቀድልም። እሱን እናሳያለን። አይደለም ቁርአኑ አንተ ራስህ ሰላት ላይ በአማርኛ አይባልም፣ አዛንም በአማርኛ አይባልም። ከአረብኛ ከወጣ ያላ ቃል ተብሎም አይጠራም። ምክንያቱም ቁርአኑ አረብኛ ነው ስለሚለው፣ በአረብኛ አወረድ ነው ስለሚለው፣ በሌላ ቋንቋ አወረድ ነው ስለማይል እሱም መሰረት አድርገው ሙፈሲሮችም ስኩል ኦፍ ቶቶችም ምን እንደሚሉ እናሳያለን። ክርስቲያን ቀጥል። በዚህ ጉዳይ ጠብ ናቸው። በፊት ግን አንድ እፎይ አሁን በአረብኛ በኩል ልቀጥልና ጨርሳለህ። አንዴ መልስ እንስጠውና በዚህ ጉዳይ ጠብ ናቸው አራቱ መጽሐፎች ማለትም። እሺ ቆይ ኢኤምጂ ምንድን ነው እሱ? ትስማማለህ እንደ በሱ ንግግር? አይደለም አሁን በተናገርከው ላይ ማለት ነው። አይደለም የእውቀት ማነስ ምልክት ብቻ ነው የታየብህ እንጂ አረብኛ ለምን እንደተባለ እንዴት እንደተባለ እንኳን ማብራሪያም አረብኛ ለምን ተባለ አልተባለ እኔ እውቀት ማነስ አለብኝ። እሱ ባለው ትስማማለህ? አማርኛውም እንግሊዝኛውም ትግርኛውም ቁርአን የተተረጎመው ያላ ቃል ተብሎ ይጠራል። ማይክን አንሰዋል። የእውቀት ማነሴን መሆኑን በዚሁ ሰው እንዲያየው ማለት ነው። 2000 ሰው ከአረብኛው ውጭ ያሉት ያላ ቃል ተብለው የሚጠሩት ስለ የትኞቹ ነው የምታወራው? ለምሳሌ በአማርኛ የተጻፈ ቁርአን ብታገኝ ትርጉም ያላ ቃል ብለህ ነው የምትለው? አዎ የአላህ ቃል ነው የምለው። ስለዚህ ያላ ቃል ፍጡር ያልሆነ ያላ ቃል ይባላል አማርኛው። አዎ ምክንያቱም የአላህ ቃል ነው። አላህ መልእክቱ ለኛ ሊያስተላለፈልን መልእክት። ጎበዝ፣ በደንብ አስተውሉ። ድገመው። ትግርኛውም ያላ ቃል ይባላል። አዎ በደንብ ጎበዝ። አንድ ሳዳ ቆይ፣ ችግር የለውም። በደንብ አስተውሉ። አማርኛውም ያላ ቃል ነው ተብሎ የሚጠራው ፍጡር ያልሆነ ያላ ቃል ነው ይለናል። ትግርኛውም
ፍጡር ያልሆነ ያላህ ቃል ነው። እንግሊዘኛውን በተመሳሳይ አረብኛውን በተመሳሳይ አሁን እኮ አንተ ፊደሎችን እያልክ አይደለም፣ ፊደሎችን እያልክ አይደለም። ችግር የለውም። ሜቢ ፕሮፋይልን ቤዝድ አድርጌ የአቂዳ ከአሻሪያን እንደዛ ነገር ስለሆነ ሜቢ እንደዛ ልታምን ትችላለህ። እነሱን ግን አይደል ነው። እነሱ ከአንተ ጋር ተለጥፈዋል። አንተ መረጃ ማምጣት ትችላለህ። ግን እስቲል መረጃ አታመጣም። መልእክቱን ነው ፍጡር አይደለም ብለህ የምታምነው አይደለ? ኤምጂ አቤት አቤት። አንተ መልእክቱን ነው አይደለ ፍጡር አይደለም ብለህ የምታምነው? ያ አሁን ከእነሱ ጋር አቂዳ ላይ እንደምትለያዩ ፕሮፋይልህ ይጠቁመኛል። ግን እስቲል እንደዛም እንኳን ቢሆን መረጃ ማምጣት ምችል አይመስለኝም። አማርኛውም ይባላል የሚል የለም። እንደናንተ አቂዳ ከሆነ አይ ቲንክ ሐናፊ ነው የምትከተለው አይደለ? አንተ ሐናፊ ኢማም ሐናፊ እንትን ሶሪ አቡ ሐኒፋ ሶሪ አቡ ሐኒፋ ለማለት ነው። አቡ ሐኒፋ ለማለት ነው። እሺ እሺ ሶሪ ብያለሁ። አቡ ሐኒፋ መልእክቱ ነው ፍጡር ያልሆነው አትራንሱ ፍጡር ነው ብሎ ስላለ ማለት ነው። እነሱ ደግሞ ሐንበሊን ነው የሚከተሉ። ሐንበሊዎች ደግሞ መልእክቱ ብቻ ሳይሆን አትራንሱ ፍጡር አይደለም ብለው ያምናሉ። ስለዚህ እዚህ ጋር ትለያያላችሁ አይደለ? ኧረ እኔ ከየትኛው ሙስሊም ጋር ልለያይም? ሐንበሊን ትከተላለህ? አትለያይም። ጎበዝ። ስለዚህ የሐንበሊን ጎበዝ የሐንበሊን አቂዳ ትከተላለህ? ከአንተ ጋር ነው የምለያየው። እኔ ከአንተ ጋር እለያያለሁ፣ ከየትኛው ሙስሊም ጋር ግን አልለያይም። ችግር የለውም። ፖለቲካውን አሁን በደቂቃ ውስጥ ሳፈርስብል አሳየህ። የሐንበሊን አዘጋጅልኝ። ክርስቲያን የሐንበሊን አስተምሮ ትቀበላለህ? ሙስሊሞች በሙሉ ማለት አንድ ነው። በሙሉ አትሂድ። ቪዲዮም አሁን ይከፈትልሃል። የሐንበሊን አቂዳ ትከተላለህ? አተራንሱም ፍጡር አይደለም፣ እንደገናም ደግሞ በሌላ ቋንቋም ቁርአን አይባልም ብሎ ነው የሚያምነው። እሱ ትቀበላለህ? ሐንበሊ ሙስሊም ነው ሙስሊም አይደለም? ቀጥል። ሙስሊም ነው። አራቱ መዝሃቦች በሙሉ በጣም በጣም ኦኬ። ሙስሊም ከሆነ ግን እሱ ምን ብሎ ነው የሚያምነው? አተራንሱ ፍጡር ነው ፍጡር አይደለም ብሎ ነው የሚያምነው። ዝም አየህ፣ ሳታውቅ እንትን አትበል። ክርስቲያን ቀጥል። ሚዩት አድርጎበት ነው። ማንም አላደረገ። ያው አንስቶ መመለስ ይችላል። ያው ለምን አደርግበታለሁ? ክርስቲያን እፎ ቤት ነው የገባው። ከስድስተኛ ክፍል ያለፉ ያነበቡ የሚወያዩበት ነው እንጂ ተረት ተረት የሚወራበት ቤት አይደለም እዚህ ቤት። ክርስቲያን ቀጥል። እርስ በራሳቸው ነው በነገራችን የምታርሱት። አንዴ ይኸውልህ አቡ ሐኒፋ ምን ይላል? ምን ብሎ ያምናል መሰለህ? አቡ ሐኒፋ ቁርአንን በሌላ ቋንቋ መቅራት ይቻላል ብሎ ያምናል። ለምሳሌ በፋርስ ወይም ደግሞ በፐርሺያኛ እንደሚቀራ እና ቀደም ያልኩት ለምንድን ነው እሱ አቡ ሐኒፋን አንተ ስለምትከተል አንተ የተወሰነ ሊሆን ይችላል አንተ የነሱ ግን አያስኬድም ያልኩት ለምንድን ነው? እሱ አቡ ሐኒፋን ነው የሚከተለው። አቡ ሐኒፋና ኢማም ሐንበሊ ደግሞ አቂዳቸው በጣም የተለያየ ነው። ዛሬ በዚህ ጉዳይ ላይ በጣም የተለያየ ዋብያና አባሽ ማለት ነው። በጣም የተለያየ ነው ምልከታቸው። ስለዚህ ቁርአንን በሌላ ቋንቋ መቅራት ይቻላል ወይስ አይቻልም የሚለውን አቡ ሐኒፋ ይቻላል በሌላ ቋንቋ፣ ግን ውስን የሆኑ ኮንዲሽኖችንም ያስቀምጣል። የእሱ ተማሪዎች ደግሞ ይህንን ነገር በመቃወም አይ አንዳንድ ጊዜ ነው እንጂ ሁልጊዜ መቅራት አይቻልም ብለው እንደዚህ አይነት ነገሮችን ደግሞ የአቡ ሐኒፋ ተማሪዎች ያስቀምጣሉ፣ ተከታዮች ማለት ነው። ነገር ግን ዋናው አብዛኞቹ ሊቃውንቶች ደግሞ ስኮላሮች ምን ይላሉ? ለምሳሌ ማሊኪ፣ ሻፊኢ ኤንድ ሃምባሊ ሉክ ሶስቱ ደግሞ ዋናዎቹ ማለት ነው ማሊኪ፣ ሻፊኢ፣ ሃምባሊ prohibited reciting the Quran in translation during prayer whether the worshipper was able to read Arabic or not። ሃምባሊ፣ ማሊኪ እና ሻፊኢ ደግሞ እነዚህን ቁርአንን ትርጉሙን መቅራት ወይም ማንበብ አይቻልም። በሰላት ወቅትም ሊሆን ይችላል፣ በአምልኮ ወቅትም መቅራት አይቻልም፣ ማንበብ አይቻልም። because the translation of the Quran is not the Quran itself። ምክንያቱም የአረብኛው ቁርአን ትርጉም ቁርአን ተብሎ አይጠራም። the Quran is the miraculous text። ቁርአን ተአምራዊ ቴክስት ነው፣ መልእክት ነው። which is the word of God የአላህ ቃል ነው። and which is he is described as a being in Arabic። የተብራራውም በአረብኛ ነው።
the translation remove the miraculous quality የሚተረጎም ከሆነ ተአምራዊ የሆነውን እንትን ኳሊቲ ይቀንሰዋል ወይም ደግሞ ያጠፋዋል። and the translation is not the word of God ትርጉሙም የአላህ ቃል ተብሎ አይጠራም። እነማ ማሊኪ፣ ሻፊዒና ሐንባሊ። ቁርአን በመጀመሪያ ሐዲስ በመጀመሪያ ማለት ነው። ሻፊዎች አሁን ሀባሾች የሚከተሏቸው ነው። እዚህ ላይ አሁን ነው ወይስ ደኢፍ ነው? የትኛውን ነው? ስኩል ኦፍ ቶት እየተባልክ እኮ ነው። አራቱ ስኩል ኦፍ ቶት ሙስሊሞች የተገነባችሁት አራቱም ስኩል ኦፍ ቶት ቤዝ ታደርጋላችኋል አለው። ለምሳሌ ማለት ነው ደኢፍና ሰሂህ፣ ደካማና ጠንካራ ተጣርቶ ይወጣ ማለት ነው። መዛብ አላችኋል። ከአራቱ መዛብ ውስጥ ነው የምትሉት። ስለዚህ ሶስቱ ምን እያሉ ነው? አይቻልም። ከአራቱ ውጤት ናችሁ። ከአራቱ ሶስቱ አይቻልም። እናንተ የምትከተሉ ዋብያና አባሽ ነህ አንተ? እኔ ሙስሊም ነኝ። አላህ የት ነው ያለው? አላህ የት ነው ያለው? ከአርሽ በላይ። ዋብያ ነህ። ስለዚህ ከጎን ያለው ደግሞ ከአርሽ በላይ ነው ብለው አላህ አያምንም። ከሌሊቱ 1/3 ከአርሽ በላይ ነው። ስለዚህ ምንድነው እሱ ያንተ የአታሪን አቂዳ ስለምትከተል ሞሮፍ እናንተ ሀምበሊ ላይ ነው ፎከስ የምታደርጉት። አቂዳችሁን ከአራቱ መዛብ አንዱ ሀምበሊ ነው። ሀምበሊ ደግሞ ምንድነው የሚያምነው? ቁርአን በሌላ ቋንቋ ተተርጉሞ ማይታመን ቁርአን ተብሎ ማይጠራም፣ ያላ ቃልም ተብሎ አይጠራም። ኢቨን መስጊድ ውስጥ ራሱ በሌላ ቋንቋ ማውራት የለባቸውም ነው የሚለው አይደል? ሀምበሊ እንደዛ የሚል እይታ አላቸው። ማሊኪ ለምሳሌ ከአረብኛ ቋንቋ ውጪ ቁርአንን የሚያብራራ አንድ ሰው ማምጣት አልፈልግም ይላል። ስለዚህ ኢቨን እኔ እኮ እስማማለሁ ባይዘ ኢኤምጂን አሁን እስማማለታለሁ። በምንድነው የምስማማው? አማርኛውም ያላቃለሁ ዘላለማዊ ነው ቢለኝ እሱንም እስማማለሁ። ሜክ ማድረጋ ፖይንት ስላለች ማለት ነው። አንድ ጥቅስ ማምጣት ስለማይችል ቁርአን ውስጥ ግልጽ የሆነ አረብኛ ሲሆን አወረድ ነው እንጂ የሚለው አማርኛ ሲሆን አይልም። በአማርኛ ወረድ ነው የሚል የለም፣ በትግርኛ የሚል የለም፣ በእንግሊዝኛ የሚል የለም፣ በኦሮምኛ በከንባትኛ አወረድን የሚል የለም። ስለዚህ የአላህን ቃል ይሰማ ዘንድ የተባለው አረብኛውን ብቻ ነው። ሙሐመድ በነበረበት ሰዓት ላይ ወደ ሌላ ሀገር እንኳን ወደ ጦርነት ሲሄዱ ቁርአን ይዘው እንዳይሄዱ ይከለክል ነበረ። ለምን? ጠላት እጅ ይገባል ቁርአን ብሎ ስለሚፈራ ማለት ነው። ይተርጎም በሌላ ቋንቋ የተባለበትም አንድም ቦታ የለም። አንድም ቦታ ደጋግሞ ግልጽ የሆነ አረብኛ ሲሆን አወረድ ነው። እሱ አጀምኛ ነው፣ ነቢዩ አረብኛ አረባዊ ነው እያለ ደጋግሞ ይናገራል እንጂ ልክ እንደ መጽሐፍ ቅዱስ ልሳን ተሰጥቷቸው ልክ ሐዋርያት ሥራ ምዕራፍ 2 ላይ እንደምታዩት በሌሎች ቋንቋ እንዲናገሩ እንደተደረጉት ልክ በሌላ ቋንቋ እንዲተረጎም ቁርአን ውስጥ የተጠቀሰበት አንድም ቦታ የለም። ይተርጎም ተብሎም የተባለበት የለም። ነቢዩ ራሱ ይተርጎም ያለበት አይደል ነው። ቁርአን ሐዲስ ላይም አንድም ቦታ ያለ አይመስለኝም። አለ እንደ ክርስቲያን ተረጎም ሪከመንድ ያደረገበት አይደለም። መተርጎም እንዲተረጎም ሪከመንድ ያደረገበት አንድ ጥቅስ ያለ አይመስለኝም። ካነበብኳቸው ሐዲሳቶች ውስጥ አንድ አላቅም። እንደዚህ አይነት ነገር የለም። ያ በነገራችን ላይ እነዚህ የመጽሐፍ ተከታዮች ምን ያምናሉ? እነዚህ አራቱ ማለት ነው አረብኛ እንደዚህ ሃይማኖታዊ የእስልምና ሃይማኖታዊ ግዴታዎችን ለመፈጸም አረብኛ ማወቅ ግዴታ ነው። ምክንያቱም በሰላት ወቅት ከአረብኛ ውጪ ማድረግ አይቻልም፣ ሰላት ማድረግ አይቻልም። ስለዚህ አንድ ሰው የግድ እስልምና ሃይማኖቱን ለመፈጸም ሰላት ካልሰገደ ደግሞ ሙስሊም አይደለም አንድ ሰው ማለት ነው። ሰላት ለመስገድ ደግሞ የግድ አረብኛ ማወቅ አለበት። ኢብኑ ተይሚያ ይሄንን ይዞ ምን ይላል? አረብኛ የእስልምና አርማ ነው፣ ኢምብለም ነው ይላል። ስለዚህ የቋንቋ ጥገኛ ነው እስልምና ማለት ነው። ያ ይገርማል፣ ይደንቃል እናንተ ዘመዶቼ። ስለዚህ አረብኛው ላይ ጥገኛ ከሆነ በሌላ ቋንቋ ወረድ ነው ካላለ አላህ ለጅብሪል የነገረው ስለዚህ በምን ቋንቋ ነው? አላህ ለጅብሪል የነገረው በምንድን ነው? ሰሌዳ ላይ የተጻፈውስ በምን ቋንቋ ነው? ቁርአን ከጥብቁ ሰሌዳ የወረደ ነው ምን ብለው ይናገራሉ ሙስሊሞች?
አረብኛ ነው። በምንድን ነው የተጻፈው? ተጽፏል ብለው ነው የሚያምኑት አይደለ? ጥብቁ ሰሌዳ ላይ ተጽፏል ተብሎ ተታመነ። በምን ቋንቋ ነው የተጻፈው? ጥብቁ ሰሌዳ ላይ በምንድን ነው የተጻፈው? እሱ ደግሞ ሌላ ጥያቄ ይሆናል ማለት ነው። አማርኛ፣ አረብኛ፣ ትግርኛ፣ ኦሮምኛ፣ ከምባትኛ ወይንስ አረብኛ ብቻ ነው የተጻፈው? ወይስ አለ ቋንቋ ነው የተቀመጠው? ጥብቁ ሰሌዳ ላይ የተጻፈው አለ ቋንቋ ነው። ሰይድ አቤት። እንኳን ደህና መጣህ። እፎይ እንኳን ደህና ቆያችሁ። መልካም። አረብኛ ቋንቋ ቁርአን በአረብኛ ነው የወረደው አይደለ? እሺ። መልካም። አላህ ለጅብሪል በምን ቋንቋ ነው የነገረው? በአረበኛ። በአረብኛ ነው የነገረው። ስለዚህ ያላ ቋንቋ አረብኛ ነው ማለት ነው። አንተ መጀመሪያ ስለ እስልምና ሳይሆን መስበክ ያለበት ስለ ክርስትና ጥሩ ነገር ሰብከለምን ሰው አስብ። ሰይድ ቆይ እኔ አሁን አንተ ጋር ለመከራከር ልንገርህ፣ አቅሜ አይፈቅድም። አሁን በሃይማኖት የሚሆን ፓኒክ አታድርግ። ቆይ ያላ ቃሉ ቁርአን ያላ ቃሉ ከሆነ በደንብ አስተውሉ። ቁርአን ያላ ቃሉ ከሆነ በአረብኛ ለጅብሪል ከነገረው፣ ስለዚህ ያላ እንትኑ ቋንቋው አረብኛ ነው ማለት ነው። እፎይ ልንገርህ። እሺ ለጅብሪል በምን ቋንቋ ነው የነገረው? ለምሳሌ ማለት ነው እፎይ አንድ ጥያቄ ልነግርህ እፈልጋለሁ። እሺ አሁን ሰላት እንደ ምሳሌ ሰላት በአማርኛ ይሰገድ ቢባል እሺ የትግራይ ህዝብ ይመጣል እንበል። እሺ አዛም በአማርኛ ሲወጣ እሺ የትግራዩ ሰውዬ መጥቶ አዛን ይሁን ተረት ይሁን የምናወራው የሚያውቀው ነገር የለም ማለት እንደ ምሳሌ በአማርኛ ሳወራ እሱ ትግራያዊ ነው፣ ትግርኛ ብቻ ነው የሚያውቀው። ቢንጎ አንተ ምርጥ ብለሃል። አማርኛ ከሆነ ለምሳሌ አዛን የትግራይ ሰው እናንተ ትግራዮች በአማርኛ ሲባል አዛኑ ተረት ተረት እናውራ አዛን ይሁን በአማርኛ አዛን ከተባለ ተረት ተረት ይሁን አዛን ይሁን አይገባችሁም። ትርጉሙ ላይ ገባው ይችላል ማለት ነው። አይገባቸውም፣ አይረዱም። አረብኛ ሲሆን ግን አማርኛውም ይገባዋል፣ ትግሬውም ይገባዋል፣ ከምባታው ይገባዋል፣ ኦሮሞው ይገባዋል። ይሄ እስልምና ቅዠት ይባላል። የነገርከኝ ነው። ከየትም እንምጣ ከየትም የጎረቤቱ ቋንቋ አብሮት የሚውለው የሚጠጣው ቋንቋ አብሮት የሚማረው ቋንቋ እያለ እሱ አይገባኝም ብሎ አረብኛ ሲሆን ይገባዋል። አረብኛ ሲሆን በአንድ ሲሆን ማለት ነው። ከየትኛውም ሀገር ይሁን ይገባዋል ማለት ነው። አማራውም አይግባው ከፈለገ አማራውም ካልገባው ትግሬውም ካልገባው አንድ እኩል እንሆናለን። የኢትዮጵያ አይነት ፖለቲካ አፍሪካ ላይ ብዙ ጊዜ እኔ ካልበላው አንተም አትበላውም፣ ጭረን እንድፋውና ሁለታችንም በጠኔ እንሙት አይነት ማለት ነው። ስለዚህ ትግሬው ብቻ ሳይገባው ከሚቀር በአማርኛ ሆኖ በአረብኛ ይሆንና አንተም አትረዳ እኔም አልረዳ፣ ዝም ብለን እንሸምድደው፣ ዝም ብለን እንበለው። ይሄ እስልምና ቅዠት ይባላል። ለምሳሌ አንተ አስተምሩት ምንድን ነው የሚያስተምረው? ትግርኛ ቋንቋ አለ አይደለ? ያንተ አስተምሩት ምንድን ነው የሚያስተምረው? ትግርኛውም ደግሞ በትግሬው ማለት እኮ ነው። አይምሮ ላይ ያለው አማርኛ ብቻ ነው። ለዛ እኮ ነው ክርስቲያን ከጎን ሆነ ከማሽቃበጥ ይልቅ ማለት ነው። ያንተ አስተምሩት እፎይ ምንድን ነው የሚያስተምር? የኔ አስተምሮ የኔን አስተምሮ ልንገረው። የኔ አስተምሮ ሂዱ ወደ ዓለም ወንጌልን ስበኩ ለፍጥረት ሁሉ ክርስቶስ ብሎ ካዘዘ በኋላ ስንቅ ያስፈልጋል። ምን አይነት ስንቅ? ቋንቋ፣ ወደ ዓለም ሄደው ለመስበክ። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 4 አካባቢ ጀምሮ መንፈስ ቅዱስ ይወርድባቸዋል፣ በልሳን ይናገሩ ዘንድ ተዛ የተለያዩ ቋንቋ ይሰጣቸዋል።
የኛ አምላክ የቋንቋ ፈጣሪ ስለሆነ ለፍጡራኑ የምንገለገልበትን የሰንበዲ ቋንቋ ጥገኛ አድርጎ ዳር ያደርገንም በራሳችን በሚገባን ቋንቋ እንድንማር ደቀ መዝሙርቱ ምን አደረጋቸው? ቋንቋ ሰጣቸውና ለፍጥረት ወንጌልን ስበኩ አላቸው እንጂ ይሄንን ቋንቋ ብቻ የኔ ቋንቋ ነው። አሁን አማርኛ ብሰጥ ኦሮሞዎቹና ትግሬዎቹ ከምባታዎቹና አፋሮቹ ስለማይገባቸው ስለዚህ በቃ የአረብኛ ጥገኛ ይሁን ሳይሆን ኦሮሞም ቋንቋው በሚገባው መልኩ ፍጥረት ነውና ወንጌል ይሰበክለታል። እንደዚህ ከሆነ እንደዚህ ይሆናል። ስለዚህ የአረብኛ ጥገኛ ሆኑ የሚል አምላክ የለንም። እናንተ አረብኛ ጥገኛ ስለሆነ ተቀብለዋል፣ መፍትሄ ነው። እንደ ምሳሌ ያንተ እምነት ተሳደብ ይልሃል እንዴ? በፍጹም አይለኝም። ይሄ እኮ ሰደብ አይደለም። እንደ ምሳሌ እኮ አሁን እኮ እየሰደብከን እኮ ነው። እኛን አሳማኝ መረጃ እኮ ቁጥር ያለው መረጃ እኮ አንድ መረጃ እኮ አልሰጠህንም። እኛን እኮ ምን በሚለው ላይ አንድም ጥያቄ እኮ አልሰጠህንም። አረብኛ ይችላል። አሁን ለምሳሌ ማለት ነው አረብኛ ይችላል። አናስኪችን አንብባት። ውስን የሆነ ቃል እኮ አልነገርከንም እኮ እንደ ምሳሌ አሁን አረብኛ አይችልም አይደል? ቲክቶክ ላይ ገብተን ማለት ነው በቃ እንደ እንትን እንደ በቃ ነገር ምናምን ነገር እያደረከው ሸርህ አልናዋዊ ምን እንደሚል ልንገራችሁ። ምን ይላል መሰላችሁ? Our school of thought is that it is not permissible to write the Quran in any other language other than Arabic. ከአረብኛ ቋንቋ ውጪ በየትኛውም ቋንቋ ቢሆን ቁርአንን መቅራት አይቻልም። whether one is able to speak Arabic or not and whether in prayer any other በየትኛውም በሰላትም ወቅት ሊሆን ይችላል። በማንኛውም ሁኔታ ከአረብኛ ቋንቋ ውጪ መቅራት አይቻልም ቁርአን። if one recite its translation in prayer instead of reciting it the prayer is invalid. ለምሳሌ በአማርኛ ቁርአን ብቀሩ ብታነቡ እያነበባችሁ ብትሰግዱ ኢንቫሊድ ነው፣ ምንም ጥቅም የለውም፣ ልክ አይደለም። ሰላታችሁን ሁላ አላህ አይሰማችሁም። regardless of whether one recite it well or not በትክክል ቢለውም ባይለውም በሌላ ቋንቋ ከሆነ አላህ አይሰማውም ወይም ደግሞ ኢንቫሊድ ነው። this is our school of thought and it's not opinion majority of the scholar include Malik, Ahmed and Daud and Abu Hanifa ሁሉም ቋንቋ ጥገኛ ነው እስልምና። በቃ የቋንቋ ጥገኛ እንደ ምሳሌ አጎቴ በሽር እንኳን ደህና ቆያችሁ። እንዴት ነው? ቆይ ሰላም ናችሁ? አፋ ምንድን ነው አንተ ሰውዬ? አለ ምን ተቆርክ አንተ? ተቆርኳ አየሩ አልተመሰቸኝም። ምን ወፍራል ትንሽ ደግሞ። አረ ቦርጭ መጥቶብኛው ለዛሬ ራሱ ቢያንስ ከሁለት ሰዓት ያላነሰ ተንቀሳቅሻለሁ። ሆዴን ምን ተፈጥሮ ነው ብዬ ደንግጬ ማለት ነው። ለሁለት ቀን ያህል ለስንት ሰው ደውዬ ነገርኩ መሰለ። የኩሻብ እንትኗን ስራና ዶር መሆን እኮ መስራት ትችላለህ። ኩሻብ ብቻ ጀምሬ ተውኩት። የሚደባደበኝ ጠፋ። የቋንቋ ጥገኛ የምትለው ነገረኝማ። ኦራይት ቁርአን በምንድን ነው የወረደው? እና አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ። ኦኬ ከአረብኛ ውጪ የሆነ ቁርአን ያለ ቃል ነው ብላ መጥራት ትችላለህ? ቁርአን የአረበኛ ቋንቋ ቁርአን ሱረቱል ፋቲሃ ላይ ሲቀራ ወለዷሊን የሚለው ወለዷሊን የሚለው አይቀራም። ለምን? በሌላ ቋንቋ ቢተረጉመው አይመጣም ፊደሉ ማለት ነው። ስለዚህ ከአረብኛ ውጪ ቁርአን ተብሎ ይጠራል። ገይርና ገይን አይን አይመጣም ፊደሎቹ። ስለዚህ ከአረብኛ ውጪ ቁርአን ተብሎ ሊጠራ የሚችልበት አለ? ያለ ቃል ተብሎ የሚጠራ አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ ወርደናል ለዓለኩም ተአቅሉ። ስለዚህ ያለ ቃል ተብሎ የሚጠራው አረብኛ ብቻ ነው። ቋንቋ አወርደንላችኋል አለ ለቁረይሾች ማለት ነው። ከናንተው የሆነ ነብይ ልከንላችኋል። አዳምጥሽ
እሱ ከተስማማን ስለዚህ አገባኛ። ስለዚህ አረብኛ ላይ ብቻ ነው ማለት ነው። የአረበኛ ቋንቋ ሰዎች አጀምዮች ይገባል። ሱረቱል ፋቲሃ ሲቀራ በሌላ ቋንቋ እንዴት ይቀራል? ስለዚህ ታዲያ ምንድን ነው እሱ እኛን የተቆጣን እኮ የአረብኛ ጥገኛ ያልነው ትክክል ነው። ከአረብኛ ውጭ አይሆንም። ጥገኛ አይደለም፣ ጥገኛ ነው። ምን በፊደል አንጣልኝ። ጥገኛ ነው። አንጣልኝ ማስረጃ ፈልግልህ። ጥገኛ ካልሆነ መልካም። አይደለም ጥገኛ ነው የሚለውን አምጣልኝ። አንዲት ፊደል ቶሎ በል። አዳምጥ። ጥገኛ ማለት ምን ማለት ነው? ከአረብኛ ውጭ ማስረጃ እየሰጠሁ ነው። አንተ ጥገኛ የምትለውን አምጣት። ያለ ራሱን የቻለ ቋንቋ ነው አረብኛ። እና አንዘልናሁም ቁርአንን አረብያ። አዳምጥ። በአረብኛ ቋንቋ ወርደነዋል እኮ አዳምጥ። እሺ ከአረብኛ ውጭ ቁርአን አይባልም። ስለዚህ ከአረብኛ ላይ ጥገኛ ነው ቁርአን። ተነገረህ። ፉርቃን መለየት ትችላለህ። በአረብኛ ቋንቋ ወርዷል። ስለዚህ ከአረብኛ በዛው ቋንቋ እንደወረደው ማለት ነው። ስለዚህ ከአረብኛ መለየት ትችላለህ ቁርአንን። አረበኛ በአማርኛ ፊደል ብትፈው ፊደሎቹ አይገናኙም አልኩ። እኔ ስለ ፊደሎቹ መገናኘት ነው የጠየቅኩህ እኔ እና ምን ለማለት ፈልገህ? ኦኬ አላህ ለጅብሪል በምን ቋንቋ ነው የነገረው? ለጅብሪል ምን ማለት ነው? ቁርአን የወረደው እኮ ሲድረቱል ሙንተሃ ማነው? ሲድረቱል ሙንተሃ ተዛ በይተል ማዕሙር ላይ ወርዶ ወደ ለህውል ማህፉዝ ወረደ። አልጠየቅኩም እኔ እንዴት ወረደ እኮ እንዴት ነው የወረደ? ለሙሐመድ በምን ቋንቋ ነው አወራረዱን ልንገርህ መጀመሪያ። እሺ ወደ ሲድረቱል ሙንተሃ ነው ወደ ለህውል ማህፉዝ ነው የወረደው ቁርአን። ተዛስ በየአስፈላጊነቱ ነው ወደ ጅብሪል ወደ ሙሐመድ አለይሂ ሰላቱ ወሰላም በታማኙ ጅብሪል የወረደው። እሺ ወደ ጅብሪል በምን ቋንቋ ነው የወረደለት? አረበኛ እኮ ነው። ኦኬ ዋልመፉዝ ላይ በምን ቋንቋ ነው የተጻፈው? አይና አንዘልናሁ ቁርአናን ሲል እኮ ምንድነው? አረብየን በአረበኛ ቋንቋ። ስለዚህ ከአረብኛ ቋንቋ ውጭ አንድ ሰው ከአረበኛ ቋንቋ አልወረደም አልኩህ እኮ። ቁርአን በአረበኛ ቋንቋ ወርዷል። ሰዎች ይማራሉ። ጥገኛ ማለት ምንድነው? ትርጉሙን ታውቃለህ? ጥገኛ የሚለውን አንጣው። ጥገኛ ነው ብለህ አንተ የምታሰርበውን ነገር አምጣው። አንተ ማስረጃውን አምጣው። ጥገኛ ማለት የተረጎመ ሰው ቁርአን ጥገኛ ነው የሚል አምጣው። ጥገኛ ነው ማለት ምን ማለት ነው? ከአረብኛ ውጪ ያልሆነ አረብኛ ላይ ብቻ የተለጠፈ ማለት ነው። አንተ አቅል የሚሄደውን ሳይሆን ጥገኛ ነው የሚለውን አንጣው እኮ ነው ያለው። የተጣፈ ነገር ራስህ እኮ መለስክልኝ። ከአማርኛ ሊላቀቅ አይችልም አልከን። ስለዚህ ከአረብኛ ማይላቀቅ ከሆነ በአማርኛ በእንግሊዝኛ ማይባል ከሆነ በአረብኛ አይደለም። ስለዚህ አረብ ጥገኛ ነው። እየነገርኩህ እኮ ነው። አረብ አይደለሁም እኮ ይኸው ስማ፣ እኔ አረብ አይደለሁም አይደለ? እኔ ሀበሻዊ ነኝ። እያስረዳህ ያለሁት እንዴት እንደተረድቼው ነው። ስለዚህ አረብኛ ጥገኛ ሆነ፣ በአረብ ላይ ጥገኛ ሆነ። ቋንቋውን ሉክ እየሸመደድክ እየነገርከኝ ነው። ማን ጥገኛ ላይ ሆነ? አረብኛ ላይ ጥገኛ ነው የሚል ፊደል አምጣ እያልኩህ እኮ ነው መሰለኝ። ማስረጃ አምጣ። ጥገኛ ነው ኢስላሚክ ዲሌማ ሉክ የእስልምና ቅዠት ጥገኛ አይደለም። ቁርአን ራሱ የቻለ በአረብኛ ቋንቋ ነው የወረደው። አይ ከአረብኛ ውጪ ቁርአን ከአረብኛ ውጪ ቁርአን ተብሎ መጠራት ይችላል። የአንተ አማርኛ ቋንቋ ወይም ኦሮሞኛ ቋንቋ ምን ሆኖ ነውና ቁርአን አረብኛ ጥገኛ አደረከው? በአማርኛ ላይ ቁርአን ተብሎ ይጠራል ወይ? ቁርአን አማርኛ ምንድነውና አረብኛ ጥገኛ አደረከው? እኔ አረብኛው ጥገኛ አላልኩህም እኮ። አረብኛው ጥገኛ ነው ብያለሁ እኮ ነው። አልወጣኝም። ቁርአንህን ነው አረብኛ ጥገኛ እና አንዘልናሁ ቁርአንን አረብያ በአረቦች ላይ አይደል ቁርአን ወረደው? ፕሊዝ አረብኛ ጥገኛ ነው አልወጣኝም። አንተ ነህ ለአረብኛ ጥገኛ የሆንከው ወይንም ደግሞ ቁርአን ነው ለአረብኛ ጥገኛ የሆነው እንጂ ቁርአን አልሆነም። ቁርአን በሚገባቸው ቋንቋ ወረደላቸው ለሙሽሪኮች ላይ። ለምን በሚገባቸው? ለምንድን ነው ከራሳቸው የሆነ ነብይ ተላከላቸው? አረ ፕሊዝ እውነት ግን አይምሮ ማለት እስከ ስንት ነው የተማርከው? ምንም አይመለከትም። ስለ እንግሊዝኛ ነው። እንግሊዝኛ አማርኛ ቋንቋ ነው እያወራሁ ያለሁት። አቡ ፎዛ ነው የሚለው። እሺ ቆይ ወንድማችን ሰላት ከአረብኛ ውጭ ማድረግ ይቻላል? አችልም። ምን ብለህ ልጠራ ነው? አይቻልም። ስለዚህ በሰላት ወቅት የአረብኛ ጥገኛ ነው ማለት ነው። ያ ነዕቡዱ ኢላ አንተ ውጭ አናመልክም ነው። በአማርኛ ምን ልትል ነው? ውጭ አናመልክም ብትለው አላህ አይሰማም? ምን ብለህ ነው? እሺ የወረደ የለም በአረብኛ ቋንቋ ነው ተባልከው እኮ።
ስለዚህ ሰላትን ጸሎትን ከአረብኛ ውጪ ማለት አትችልም። ዱዓ ማለት አትችልም። ሶላት ከአረብኛ ውጪ አትችልም። ግን የአረብኛ ጥገኛ አይደለህም። ከአረብኛ ውጪ ጥገኛ ነው የሚለውን አምጣው ማስረጃ። ማስረጃ እኮ ራስህ ተጠግተህ እኮ አሳየህን እኮ አረብኛ ላይ ተለጥፈህ አሳየህን። አረብኛ ጥገኛ ነው እንዴ? ተለጠፍክ አንተ። አረብኛው ሳይሆን አንተ አረብኛ ላይ ተለጠፍክ። አረብኛ በሚገባችሁ ቋንቋ ወረደላችሁ። በእናንተ እኮ ነው የተባለው እንጂ እኮ ጥገኛ አይደለም። ለእኛ አይደለማ፣ ለአረቦቹ ነው እሱ። ለአረቦቹ በአረበኛ ቋንቋ እነሱ ሲወርድላቸው ለምንድን ነው? ነብይ የተላከው ከየት ነው? ከሀበሻ ነው ነብይ የተላከው። ያረጃል። እስማ ያረጃል። አረበኛ ማን ነው ነብይ የተላከው? ከሀበሻ ነው እንዴ? ለአረቦቹ እኮ ትክክል ነህ እኮ። ለአረቦቹ እኮ ነብይ የተላከው ከማን ነው? ነብይ የተላከው ትክክል ከአረቦቹ ነው። በቃ በሚገባው ቋንቋ ወርድለታል ወይስ በአማርኛ ቋንቋ ወርድለታል? ምክንያቱም በሚገባው ነው የሚያወርድለት። ለሌላ ቋንቋ ጥገኛ ስለማለት በሚገባው ቋንቋ ወርድለታል። ጎበዝ። አንተ ግን የአረብ ጥገኛ ነህ። የአረብ ጥገኛ አይደለሁም እኔ ነህ ካልሆንክ ሰላት በአማርኛ ሰላት በአማርኛ ማለት ይቻላል? ተነገረ እኮ ያማ ፊደሎች ይለያያሉ። እሺ አዛን በአማርኛ ትችላለህ? ፊደሎች እንዴት ተደብለ ያከነ ማነው ባዛን እንዴት በአማርኛው ምን አደረገና በአረበኛው ምን አደረገና ሁሉ ሙስሊሞች ይረዳሉ እኮ። ለምን ሻሃዳቸው ነው? አረብ ነህ እንዴ አንተ? ሻሃዳው እኮ አረብ ነህ አንተ? አረብ ነህ አንተ? አንድ እስላም ሻሃዳ ሲያደርግ ምንድን ነው የሚለው? አሽሀዱ ላ ኢላሀ ኢለላህ አነ ሙሐመድ ረሱሉላህ አነ ሙሐመድ የአላህ መላእክተኛ ነው ሲል የጠፋው አንድ አዛን አቡ ፎዛን ሻዳውን በአማርኛ ቢል ይበላሻል ማለት ነው። ማንኛውም ቋንቋ ይሁን አዛን አይጠፋውም። ስለዚህ የግዴታ አረብኛውን ማለት አለበት። በማንኛውም ቋንቋ አዛን አይጠፋውም። አሽሀዱ አነ ሙሐመድን ረሱሉላህ። አቡ ፎዛን በአማርኛ ቢለውስ ይገባዋል እኮ እያልኩ ነው ያለሁት። ይገባዋል፣ ሌላ ጉዳይ ነው። ህያ አለል ሶላህ ህያ አለል ፈላህ ማለት በአማርኛ ምን ይለዋል? በአማርኛ ምን ይበለው? አቡ ፎዛን እሺ ኑ ቶሎ ወደ ሶላት አለ አማርኛው ቋንቋ። እሺ ኑ ቶሎ ወደ ሶላት አለ ህያ አለል ፈላህ ህያ አለል ሶላህ ሲል ህያ አለል ሶላህ ኑ ቶሎ ወደ ሶላት ወደ መስጂድ ሲል ያንኛው ቋንቋ የማይገባው አረበኛ ቋንቋ ይገባዋል። አንተ በአማርኛ አረብ አገር ምን ችግር አለው? ኑ ቶሎ በል ወደ ሰላት ይገባዋል። ኑ ቶሎ ወደ ሶላት ሲል በአማርኛ ቋንቋ ይገባዋል። አሁን ሱዳን ውስጥ ገብቶ ለምን አይገባም? አይገባህም? አንተ ኑ ቶሎ ወደ ሰላት አይገባም። እኛ አንድ የሚያደርገን ቋንቋ አልሐምዱሊላህ ለአረበኛ ቋንቋ እናንዘላው ቁርአንን አረብይ በቃ በአረበኛ ቋንቋ ወርዷል። ቁርአን እንረዳዋል። ለአለኩም ታውቁ። ስለዚህ አረብኛ ጥገኛ ነህ። እናመሰግናለን። ስለዚህ አረብኛ ጥገኛ ነህ። ጥገኛ ነው የሚለውን ማስረጃ አምጣ። ይሄው ተጠግተህ እኮ እያሳየህኝ እኮ ነው። አንተ ራስህ አረብኛ ነው ማማበት እያልከኝ ነው። ራሱን የቻለ አረበኛ ቋንቋ ራሱን የቻለ ነው። ጥገኛ አይደለም። አረበኛ ቋንቋ አረብኛ ቋንቋ ጥገኛ ነው አልወጣኝም። አንተ ግን የአረብኛ በሚገባቸው ወርዶላቸው አቡ ፎዛን እንተሸረት الاسلام አቡ ፎዛን መላእክተኛው ከየተልቆ እስልምና አንድ አዳምጥ። እኔ አረብኛ ጥገኛ ነው አልወጣኝም። አንተ ግን የአረብኛ ጥገኛ ነህ። ቁርአንህ የአረብኛ ጥገኛ ነው። ከአረብኛ ውጪ ቁርአን ተብሎ አይጠራም። ያላ ቃል ከአረብኛ ውጪ ያላ ቃል ተብሎ አይጠራም። መልእክቱም ያላህ ተብሎ የሚጠራው በአረብኛ ብቻ ነው። ሰላትህ በአረብኛ ብቻ ነው። አዛንህ በአረብኛ ብቻ ነው። ስርዓቶች በአረብኛ ብቻ ናቸው። ስለዚህ አረብኛ ጥገኛ ነህ። አረቦቹ ጥገኛ ሊሆኑ አይችሉም ቋንቋቸው ስለሆነ፣ አንተ ግን ቋንቋህ አይደለም። ስለዚህ አንተ ግዴታ የዛ ጥገኛ ትሆናለህ ማለት ነው። ያንን መልመድ፣ ያንን መቻል፣ ያንን ማወቅ ግዴታ ይሆንብሃል ማለት ነው። ከቋንቋ ውጭ እዛኛው ላይ ሄደህ ስትል ያንን ስርዓቶችን ለመፈጸም በሙሉ ግዴታ ከሆነ ጥገኛ ሆንክ ማለት ነው። ጥገኛ ካልሆንክ ለምንድነው በአረብኛ የምለው? ለምንድነው ሻዳ በአረብኛ የሚሆነው? ለምንድነው ጸሎቴ በአረብኛ የሚሆነው? ለምንድነው እሱ አዛኔ በአረብኛ የሚሆነው? ጥገኛ ካልሆንኩኝ አረብኛው ላይ በሌላዎቹም መፈጸም ችግሩ ምንድን ነው? እዚህ ጋር ችግሩ ምንድን ነው? ችግሩ ምንድን ነው? ችግሩን እንጂ ችግር ከሌለ ይገኛል። ይህን ችግሩ ምንድን ነው ታዲያ? ኦኬ አሊ
ችግሩን ላሳየ ችግሩን ላሳየ አማርኛ ያለ ቃል ተብሎ ይጠራል ቁርአን? አይጠራም። ጎበዝ ችግሩን አያህል አይጠራም። ስለዚህ ግዴታ ችግር አይደለም ለኛ አንድ ነው። ቆይ ችግር ይሆናል አንተ ነው እንጂ ለኛ አይደለም። አንድ አዳም ቁርአን እንኳን ተብሎ ማይጠራ ከሆነ ስለዚህ አንድ ሰው አንብቦ ቁርአንን በአማርኛ ሙስሊም መሆን አይችልም ማለት ነው። ምክንያቱም የአላህን ቃል አይደለም ያነበቡ። ሰማችሁ? ትርጉም ነው የሚባለው በአማርኛ። ስለዚህ የአላህ ቃል ታልተባለ የአላህን ቃል አላወቀም ማለት ነው። በአማርኛ አንብቦ እንደው ገባኝ ብሎ ቢሰልም ራሱ ሙስሊም አይደለም ማለት ነው። ምክንያቱም የአላህን ቃል አላነበበም። ቁርአኑ አማርኛ ለምሳሌ ለምን አወረድከው? እሱን ኤክሰፕትራ ምን አይደሉም? የአላህ ቃል አይደሉም። አቡ ፈውዛ ለምን አወረድከው? ራሱ ነው ያወረደው። የአላህ ቃል አይደሉም። በአማርኛ ማን ሲቀራ ሰምተህ ነው አንተ እንደዚህ የምትለው? ኧረ እኔ ማንም አልሰማውም። ዝም ብዬ ነው የጠየቅኩህ እንጂ አማርኛ ቀረ ማን አለህና ነው? አማርኛ ማን ቸገረና ነው? በአማርኛ እንቅራ ብሎ የተቸገረ ሰው አየህ እንዴ? ስለዚህ አንድ ሰው አማርኛን አንብቦ ሙስሊም መሆን አይችልም ማለት ነው። ቀርቶ እፎይ አማርኛ ሲጀመር ቁርአን አለ እንዴ? በአማርኛ እፎይ ቁርአን በአማርኛ ቁርአን አለ እንዴ? በስንት ዓመት ነው ወርዶ የጨረሰው ይለኛል። ስለማውረዱ ማለቅ አይደለም 23 ዓመት አካባቢ ፈይቶበታል። ኤኒዌይስ እሺ፣ በጣም ጥሩ። አንዴ ላስረዳ። እሺ 23 ዓመት ፈጅቶበታል። 23 ዓመት ፈጅቶበታል። እዚህ ጥያቄ ልጠይቅህ እኔ ብራዘር። እፎይ ዛሬ ቢበቃ ነው